እናቴ አመሰግናለሁ። አፍቃሪ ነሽ? አፍቃሪ ነኝ። እስኪ አንድ መላ በልኝ። መቼም አንቺ ዶክተራችን ነሽና አንቺ ያለሽ አንበጣበጥም ብዬ ነው። የኔ ውድ ምናዊ ነው ያፈቀርሽው? እኔ የምልሽ ሀቢብቴ ልጁ ኢትዮጵያዊ ናት። ኦኬ። እሱ ደቡብ ነው፣ እኔ ደግሞ ኦሮሞ ነኝና ከዛሬ 4 ዓመት በፊት በፌስቡክ ተፋቅረን ነበረው። እሺ። ከዛም በኋላ እኔ እዛ እስከሚሄድ ድረስ በቃ ጭንቅላቴ ላይ ውጪ ነው የምለው። በጣም ነው የሚወድኝ፣ በጣም ነው የሚያፈቅረኝ። በጣም በቃ በቀን 20 ይደውላል። እሺ። ከዛ ኢትዮጵያ ገባውና አይቼ በቃ ማለት ያው ተገናኝተን ተመልሼ ከመጣሁበት ሰዓት ጀምሮ ፍቅር የሚባል ነገር የለም። ፍቅር አይሰጥኝም፣ ምንም ነገር የለም። እንደ በፊቱ ፍቅሬ ማሬ የለም። አንቺ ሴትዮ ማለት ጀመራ በፊት ሀቢብቴ እያለ ማለት ነው። እና በቃ ግራ ተጋባው። ሊቶይ ብልም በጣም ነው የሚወደው፣ መቶ አልቻልኩም። ሊቀጥል ብልም ማመን አልቻልኩም። እስኪ ምንድነው ፍቅር እኔ ከመጣው በኋላ የቀየረው? ግራ አጋባኝ። በእድሜ ትንሽ በልጣለሁ። እሱ ጨንቆት ይሁን ምን እንደሆነ ግራ ገብቶኛል። ለቡሲ የደርጅቼበት ይሁን እግዚአብሔርን ግራ ግብት ብሎኛል። ይተውሻለሁ ካለ ራሴን ከግርግዳ ጋር ነው የሚያፈጣፍጠው። የመዳም ስራ አይሰራልኝም። ምን ይሻልኛል? እስኪ መላ በይኝ። ከባድ ነው። መጀመሪያ የተዋወቃችሁት በፌስቡክ ነው? መጀመሪያ በፌስቡክ ነው፣ ግን በጣም ነው የሚያፈቅረው። ግን ጸባው በጣም ተቀያየረብኝ አይቼ ከመጣሁበት በኋላ። እሺ። ከዛም በኋላ በፌስቡክ ስንት ጊዜ አወራችሁ? 1 ዓመት ከ8 ወር። ኦኬ። 1 ዓመት ከ8 ወር በፌስቡክ አወርታችሁ ኢትዮጵያ ስትገቢ ሽማግሌ ልኮን የተጋባችሁት? ቤተሰብ አልተጋበንም ማለት ያው ተገናኘን በቃ እንዲሁ ኖርማል ተገናኝተን ተመለሰን። ከዛም በኋላ አንቺ ስትመለሺ ወደ ኢትዮጵያ ልትመለሺ ስትይ ከ4 ወር ሲቀርሽ አገር ቤተሰብ ልክልሻለሁ አለኝ። ከዛ አሁን 1-4 ጊዜ ሲጨቀጭቀው ቆይ መጀመሪያ ነይና እኔና አንቺ ተጋብተን ከዛ ቤተሰብ ጋር ይኬዳል፣ የእናንተ ሀገር ሩቅ ነው ይልኛል። ኦኬ። እሺ። 1 ዓመት ከ8 ወር በፌስቡክ አውርታችሁ ኢትዮጵያ ሄደሽ በአካል ተገናኝታችሁ እሱ ቤት ስትኖሩ ስንት ጊዜ ነው ይኖራችሁ? አንቺ ወደ አረብ ከመምጣትሽ በፊት አንድ ቤት አልኖረንም። እንዲሁ በቃ ተገናኛን 15 ቀን ምናምን ጋር እሱ ጋር ወንኩት። ከዛ በቃ እኔ ወደዚህ በአካል ያገኘሽ ለ15 ቀን ብቻ ነው ሰውየው? አዎ አግኝቼ በቃ እኔ ለራሴ ጉዳይ ነበረኝ። ምንም ማለት ያው እሱ ተስልኝ ተመልሼ መጣሁት። ከመጣሁ አረጋችሁ እንዴ? ይቀራል ብለሽ ነው? በደንብ ነው አብዬ። አዎ እሱማ በ15 ቀንማ አይቀርም ግዴታ። እየተገናኛችሁ 15 ቀን ታረጋላችሁ። እሺ። ከዛም በኋላ ኦልሬዲ እሱ በአካል አየሽ? በአካል አገኘሁት። በቃ ወደ ቤተሰቦች ሽምግልና ምናምን መላክ አልፈለገም። ለምን እንደሆነ ግራ ገባው። ፍቅሩም እንደ በፊቱ አይደለም፣ ቀነሰብኝ። እሺ። ብር ስንት ሰጠሽው እስከ ዛሬ? እኔ እግዚአብሔር ምስክሬ ነብዬ ብር አይጠይቅኝም። 1 ብርም አልሰጠሁትም። ብር ምናምን ከኔ ምንም አይፈልግም። ብቻ እኔ ፍቅር ነው በቃ ማለት እኔ እንጃ። ብር ጠይቆኝ አያውቅም። እና እሺ የኢትዮጵያ ሄደሽ በአካል አግኝቶሽ መልክሽን አይቶት ገላሽንም አግኝቶት ከዛ በኋላ ወደ አረብ ሀገር ስትመለሽ ተቀየረብሽ? እንደ ድሮ የኔ ፍቅር ምንም በቃ ስቶር ላይ ራሱ ምናምን በፊት ያደርግኛል። አሁን አንቺ ሚዲያ ላይ ማውጣት ቆጨኛለኝ በቃ። ከዛ ነው በኋላ እኔ በቃ 2 ልብ ሆንኩት። እና እሱ አልፈልግሽም ሲለኝ ጭንቅላቴን ከግድግዳ ጋር ምን አረኩት ነው ያልሽው ቅድም? አጋጫለሁ። እሱ 23 ዓመቱ ነው፣ እኔ 25 ዓመቴ ነው። ምንም ችግር የለውም። ኤጅስ ነምበር ይላል ፈረንጅ። እድሜ ቁጥር ነው፣ ሌላ ምንም ትርጉም የለውም። ኢትስ ኦኬ። እድሜሽ ችግር የለውም። አዎ ይነስርኛል። ከሱ ጋር እሱ ሲጣላ ይነስርኛል፣ ያሳብድኛል፣ በቀደም በደም ያደርግኛል። እግዚአብሔርን እየቀለድኩ አይደለም። እሱ ሲታረቅኝ ደግሞ ስራውን ሰራለሁ። ከዛ ለሴትዮ በቃ እግዚአብሔርን አልሽ ሌላ እስቲ ለምሳሌ አገሬ ያስገባኝ ብለሽ እናቴን እንሳኝ፣ የእናቴን ፊት ያሳየኝ። የምሬን ነው የሚያወራሽ። እናቴን እንሳኝ ይነስርኛል። ቆይ አዳምጪ። 15 ቀን ብቻ በአካል ያገኘሽው ወንድ 1 ዓመት ከ8 ወር በፌስቡክ ያወራሽው ወንድ አልፈልግም ሲልሽ ጭንቅላትሽን ከግርግዳ ጋር የምትፈጣፍጪው ፈጣፍጣለሁ አጋጫለሁ። እኔ እኮ ጠንቆላ ነው ብዬ እኮ ግራ ገብቶኝ ነው በቃ። ምን አውቃለሁ። አሁን እሱ አልፈልግሽም ብልኝ ራሴን አጠፋለሁ 100%። ይሄ እርግጠኛ ነው። ጫን ያለው መጣ እና ስቶር ላይ ማያደርግኝም፣ ቲክቶክ ላይ ምናምንም አይፖስትኝም። በቃ ትቶኛል እሱ 100%። አንቺን ለምን እንደ በፊቱ ስቶር ላይ አታደርግኝም ስለው ሚስት እስከሚያደርጉ ድረስ ምን ዋጋ አለ ማድረግ ይላል።
ሚስት ከማረግሽ ድረስ ምን ዋጋ አለው ስቶሪ ላይ ባረግሽ ይልሻል። አዎ እና በፊት ያደርግኛል ሳንገናኝ ገላሽን ሳያገኝ በፊት ያረግሻል ነበር እንደ ስቶሪ ላይ በፊት በደንብ ያደርግኛል። ካገኘኝ በኋላ አያደርግኝም። እኔም እሱ ነው ጥያቄ የሆነብኝ። እኔ አሁን ሙድ እያያሽ መስሎኝ ነበር ስትቀልጂ መስሎኝ። እናቴን አያሳየኝ እናቴን ይንሳኝ ብለሽ እግዚአብሔርን ብለሽ ይሄ ሁሉ 3 መሐላ ምለሽ ካላመንኩሽ እኔ ጋር ችግር አለ ማለት ነው። ሰላም ማያስገባኝ የምሬን ነው የምልሽ አቡዬ እግዚአብሔርን በቃ ማለት እኔ አሁን እየታመምኩ ነው። ከሱ ጋር በተጣለውት ቁጥር በቃ ደም ባፌና ባፍንጬ ፎቶን ይለጥፋሉ። የደሙ ይገርምሻል ባፌን ባፍንጬም ይወጣል። አይኔ አፍንጬን ሲይዝ በአይኔ ሁሉ ይወጣል ማለት ነው። ቪዲዮ ሁሉ አለኝ ካመንሽኝ አሁን አሳያለሁ። አይ ችግር የለውም አታሳይን። ጥሪው ቲክቶክ አለ ሼር አድርጊለት እና እንጥራውና ጥጋቡን እንጠይቀው። ለምንድን ነው ገላሽን ከበላ በኋላ አልፈልግሽም የሚለው? ለምን ካልፈለገ መጀመሪያ ባይወጣም ግን በቃ ስሬስ ይሆንብኛል። በቃ እንደ በፊቱ አይሆንኝም። ምንድነው ችግርክ እስኪ ውዴ ምናምን ብዬ ከጠየኩት አይነግርኝም። እና በጣም እየታመምኩ ነው። በቃ ሴትዮንም አመመኝ እላታለሁ። እኔ ግን በሽታ የሱ ነው። እሱ ጋር ሲሆን ስራ ይሰራል፣ እሱ ጋር ሳይሆን ስራ አይሰራም። ይሄንን ያውቃል እሱ በደንብ ያውቃል። እሱም አንዳንድ ጊዜ ያዝንልኝና በቃ እኔም እኮ አዘንታ ይመስልኛል። በቃ ችግር የለውም አወራሻለሁ ይልኛል። እሱ ካላወራኝ ስራ አይሰራልኝም እኮ ይሄንን ስለሚያውቅ ነው የቀበጠው። አንተ ካላወራከኝ ባፍና ባፍንጫዬ ደም ይመጣብኛል፣ ይነስረኛል፣ ያመኛል ብለሽ ነግረሽዋል። ይሄንን ፎቶ ሁሉ ልኬለታለሁ። ባለው ቀበጣ ያለኔ መኖር አትችልም። ከዚህ በኋላ እንደፈለኩ አረጋታለሁ። ታዲያ ይሄ ሁሉ የምትሆኝለት ሰው ብር አልሰጠሁትም ስትይ አሳማኝ ነው? ምንም ነገር ብር በቃ ማለት አይጠይቅኝም። አንደኛ ነገር እኔ የሚሰራውን ስራ ያውቃል። ሁለተኛ ነገር የሴት ብር ምን ያደርጋል በቃ ይላል። በቃ ብር አይጠይቀኝ። ሌላ ሰው ራሱ እንዲህ ብር ምናምን ስለው ከሴት ብር መቀበል እኮ ወንድነት ሳይሆን ሴትነት ነው ይላል። ብር አይጠይቀኝም። የምትሰሪውን ነገር ራሱ ቤተሰቦችሽ ጋር አስቀምጠሽ ትመጫለሽ እንጂ እኔ ጋር አስቀምጠሽ አትመጪም ይልኛል። እንደዚህ በቃ እኔ እንደዚህ እያደረኩ ነው ምለው። እኔ እንኳን ለመላክ አንድ ጊዜ በዓል ላይ ምናምን ቢያስበው ምንም አያደርግልኝም። ብርሽ ይልኛል። ስንጋባ የኔና ያንቺ ነው ከተጋባን ይላል። እኔም በዛ ነው በቃ ካርድ እየሞላ ደግሞ እኔ ከኦንላይን ከ3 ቀን 4 ቀን ከጠፋው ቀጥታ ይደውላል። የመጀመሪያሽ ነው ለመጀመሪያ ጊዜ ነው ቦይፍሬንድ ስትይጂ? አይ አይደለም ፍቅር የያዘኝ የመጀመሪያ ከዙ ነው። ኦኬ እንጂ ሰው ቤት ምናምን ነበርሽም? እሱ ሲያገኝሽ ድንግል ነበርሽ? ድንግል አልነበርኩም። ድንግልነቴን በ15 ዓመቴ ነው የተደፈርኩት በልጅነቴ። ተደፍረሽ እንጂ ለቦይፍሬንድ ተደፍሬ ነው። ከዛ ከሀገር ወጥቼ የሰው ቤት ሐዋሳ ገባሁት። ፍቅር ምናምን አላውቀውም። ፍቅር አንድ ብዬ የጀመርኩት እሱ ላይ ነው። መንገር አልነበረብሽም። ኮራ እኮ ጠገበ። ግን አሁን ቲክቶክ ካለው ሼር አድርጊለትና እኔ ልጠይቀው። ቲክቶክ ካለ ግን አይገባም። ወታደር ስለሆነ እሱ ያለበት ግዴታ ላይ ነው። ቲክቶክ አይገባም። ወታደር ጋር ልታነካኪኝ? ኧረ እናቴ ፌዴራል ነው፣ ፌዴራል ፖሊስ ነው። አዎ እናቴ እኔ ሀገሬ መግባት ፈልጋለሁ። ደግሞ ፌዴራል ፖሊስ እዚህ ጋር አምጥቼ ለምንድን ነው ልጅቷን ገሏን ከበላክ በኋላ አልፈልግም ያልከው ብዬ ከዛ እንዴት ሀገሬ እገባለሁ? በኋላ ኤርፖርት ነው የሚጠብቀኝ። አይ እሱ አይጠብቅም። ግን ምን ይመስልሻል አቡዬ ሌላ ገብቶ ይሆን? ለምንድን ነው እንዲህ ሙትት ያልሽለት? ምንድን ነው ነገሩ? አልገባኝም። እኔ አላውቀውም። እሱ አሁን ባያወራኝ አረብ ሀገር ኢማራት ቻርቻ ነው ያለው። አብጄ ወይ ሞቼ ነው የምታስገቡኝ ወይ ለቅቄ ነው የሚገባው። ኧረ በእናትሽ ተይኛ፣ ብዙ ችግረኛ አለብን ጋይስ። እሱ ማያወራኝ ከሆነ ከሻርጃ ሬሳዬ ነው የሚወጣው እያለች ነው እህታችን። እንዴ ጉድፈላ! አንቺ እየቀለድሽ ነው። እናቴን እንሳኝ ብዬ አቡ ቀልድብሻለሁ። ፎቶ ይለጥፍልሻለሁ እንደልታምንኝ። ቲክቶክ ካልገዛብሽ ግቢ ወደ ኢትዮጵያና ግቢው። እሺ እስኪ እሺ ካለው አገባለሁ። ይኸውልሽ እንደዚህ ይኸውልሽ ወንድ ልጅ ማለት ነው የምትለምነው ያለ አንተ አልኖርልም የምትለው። እናቴ ትሙት ልንገርሽ። ስንት ዓመትሽ ነው? እድሜሽ ስንት ነው አንቺ? እኔ አሁን ኢዳር 27 25 ዓመቴን ይይዛለሁ። እሱ ደግሞ 24 ዓመቱን ይይዛል። 2 ዓመት በልጥኛለሽ። ወጣጤዎች ናችሁ። እሺ ልንገርሽ አንድ ነገር። እኔ አሁን አንቺን ማለት ነው በ9 ዓመት እበልጥሻለሁ። ገባሽ? በስያለሁ፣ ብዙ አይቻለሁ፣ በህይወቴ ተምሬያለሁ። ልንገርሽ ስሚ፣ ይሄ የያዘሽ ነገር ጊዜያዊ ነገር ነው። ደህና ነኝ። ቪዲዮ አብሪ ማሪ። ሰላምታም በቪዲዮ ነው። እሺ የኔ ውድ፣ እስኪ አንቺው ቤት ነው ባለን የፈታው፣ አንቺ ቤት ላግባ። አንቺ ልጅ ነሽ እንዲያስታወስኩሽ በድምፅሽ። እንዴት ነሽ? ደህና ነሽ አቡዬ? እኔ እኮ አፍቃሪዋ ነኝ። አንቺው ቤት ባለን ፈታው። አሁን ደግሞ
እና እኔ እንዴ እና ታዲያ ተጣልተሽ መተሽ እንደውም ላስታርቅሽ ነበር እምቢ አለ እሱ አይደል ላስታርቅሽ ነበር ከወታደሩ ባልሽ ጋር ወታደሩን ያፈቀርሽው አይደለሽ አንቺ እኮ ሂጂና ጥባርሽ እንፍበት ብዬ ጥባርን ነፋውበት ከዛ እንኳን ነፋሽበት የተሻለ ሊሰጥሽ ነው ፈጣሪ አሁን ወታደር ነበር አይደል አሁን ደግሞ 10 አለቃ አለቃ 100 አለቃ አቡዬ እኔ እኮ ብሎክ ካደረኩ በኋላ አብዶ ይቅርታ እኔ እኮ እንደዚህ የምትቆርጭ ያልመሰለኝም በጣም ይቅርታ ብሎ በስማም ያላደረገ ጉድ የለም ጠብሪበት አየሻ ተለማመጠሽ እንዲህ ናቸው እኔ ለአይሽ እግዚአብሔርና ቡዬሽ የሀገር ሽማግሌ ወጥቶ እነ ከዛ ረሃቡማ ሴት ልጅ ከቆረጠች ቆረጭ ብለኛለች አልኩት ከዛ አንቺ ራሱ እየተሳደበች ነበር በሷ ምክንያት ነው ቤቴ የፈረዘ እያለ እንደዚህ ነው ራስን ማስከበር አይሽ ስትቆሪ ከዛ በቃ ስሬት ይኩባት በቃ ተለያየን ከዛም በኋላ በቃ አቡዬ አንዱን ደግሞ ቀበስኩት ያው እጄ ያርፍም ጸባው አልተመቸኝም አቡዬ ሁሌ ነጭናጫ ነው አንዱን ደግሞ ቀበስኩት ያው እጄ ያርፍም ጸባው አልተመቸኝም አቡዬ ሁሌ ነጭናጫ ከዛውን እሱን ሸኝቻለሁ ገባችሁ ሚውት አድርጉ ሌሎቻችሁ እንዳያስተጋባ ማሬ በዚህ ኑሮ ነጭናጫ ባል አስበሽዋል እንዴ እዳና እንዴ ምን ያነጫንጫዋል ካላስደሰተሽ ባል ምን ያደርጋል ባል የምትፈልጊው እኮ